ሻሎም ቅዱሳን እንዴት ናችሁ? እኔ ወንድማችሁ ሙሴ ሙልጌታ ነኝ። እንደተለመደው ዛሬ የማለዳ የጸሎት ፕሮግራማችን ጀምራል። እግዚአብሔር አምላክ ስለዚህ ጊዜ እጅግ አድርጌ አመሰግነዋለሁ። ዛሬ የምንጸልይበት ጸሎት ርዕሳችን ወደ ሙሉ በረከት መግባት በሚል ርዕስ ነው። ምንድነው ይህንን እንድንጸልይበት የሚፈልገው? አንዳንድ ጊዜ አንድ ነገር መልካም ነገር አለ፣ ደግሞ ሌላ ነገር ጥያቄ የሆነ ነገር በህይወታችን አለ። አንድ የምናመሰግንበት ነገር አለ፣ ሌላ ደግሞ የምናዝንበት ነገር ይኖራል። ስለዚህ ግን እግዚአብሔር አምላክ የሚፈልገው ግን በአንደኛው እያለቀስን በአንደኛው እያመሰገን እንድንኖር ሳይሆን ወደ ሙሉ በረከት እንድንገባ ነው የሚፈልገው ማለት ነው። መጽሐፍም ሲናገር የእግዚአብሔር በረከት ባለጸጋ ታደርጋለች፣ ጸጸትም በእሷ ዘንድ የለም ነው የሚል። የእግዚአብሔር በረከት ባለጸጋ ያደርጋል፣ በውስጡም ጸጸት የለውም። በአንደኛው እያዘንን በአንደኛው የምናመሰግንበት አይደለም። ስለዚህ ዛሬ የተወሰነች ነጥብ ነግራችሁና ወደዚህ ሙሉ በረከት ደግሞ እንድትገቡ አብረን የምንጸልይ ይሆናል ማለት ነው። ጌታ ስሙ ይባረክ። ስለዚህ የእግዚአብሔርን ቃል ከመዝሙር 24 ከቁጥር 3 ጀምሮ እስከ 5 ያለውን የእግዚአብሔርን ቃል አነብላችኋለሁ። በዛ ውስጥ ፕሪንሲፕሎች አሉ፣ መርሆች አሉና እነዛን መርሆች አካፍላችኋለሁ ማለት ነው። ከዛ በኋላ እግዚአብሔር ወደ ያዘላችሁ ሙሉ በረከት ውስጥ ትገባላችሁ። አንዳንድ ጊዜ አንዳንድ ሰው ቅድም ደጋግሜ ነግሬያቸዋለሁ። በእርግጥ አንዳንድ ጊዜ ለምሳሌ አንዳንድ ሰው ፋይናንሻል ችግሩ የተፈታ ነው፣ ደግሞ የጤና ችግር አለበት። አንዳንድ ሰው ደግሞ ፋይናንሻል ችግር አለበት፣ ደግሞ የጤና ችግር የለበትም። እንደዚህ ብቻ የምታመሰግኑበት ነገር እያለ ደግሞ የምታዝኑበት ነገር ካለ አሁን የምነግራችሁ ነገራችሁን ይፈውሰዋል ማለት ነው። ጌታ ስሙ ይባል። ስለዚህ ምናልባት አሁን ስነግራችሁ እንደዚህ አይነት ነገር ስነግራችሁ ኬዝ ካለ እንደዚህ አይነት ነገር ካለ ያንን ነገር ከህይወታችሁ ላይ ካስወገዳችሁት ወደ ሙሉ በረከት ትገባላችሁ ማለት ነው። እና የእግዚአብሔር ቃል እንደዚህ ብሎ ይናገራል። በጣም የተለመደ የምንወደው የጌታ ቃል ነው። እንደዚህ ይላል ቁጥር 3 ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡ ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ዘንድ ምሕረትን ይቀበላል ብሎ የጌታ ቃል ይናገራል ማለት ነው። ወደ እግዚአብሔር ተራራ ማን ይወጣል ማለት ወደ እግዚአብሔር መገኘት። እንግዲህ ይሄ ቃል ሁለት ትርጉሞች አሉት። በእስራኤል እንግዲህ መጽሐፍ ቅዱሳችን ብዙ ቦታ ላይ የእግዚአብሔር ተራራ ብሎ ይናገራል። በሁለት ነገር ግን ይፈታል ይሄ ነገር። አንደኛው የእግዚአብሔር ተራራ ተብሎ የሚጠራው የእግዚአብሔር ቤት ሲሆን፣ ሁለተኛው ደግሞ የእግዚአብሔር ሕልውና የእግዚአብሔር መገኘት ያለበት ስፍራ የእግዚአብሔር ተራራ ተብሎ ይጠራል ማለት ነው። እና ወደዚህ ወደ እግዚአብሔር ተራራ እግዚአብሔር ወደሚገኝበት ሕልውና ወዳለበት ስፍራ ማን ነው ሊወጣ የሚችለው? ከፍ ያለ ቦታ ነው። በቅድስናው ስፍራ ማን ይቆማል ብሎ ይናገራል ማለት ነው። እግዚአብሔር የተለየ ማለት ነው። እዚህ ጋር እግዚአብሔር ቅድስና ብሎ የሚናገረው ከኃጢአት ጋር የተገናኘ ጉዳይ ሳይሆን እግዚአብሔር ኃጢአት አይሰራም። እግዚአብሔር ቅዱስ ነው ስንል ከኃጢአት ጋር የተገናኘ ጉዳይ ነው። የተለየ ነው። ከአማልክት መካከል የተለየ ነው። ከሰዎች መካከል የተለየ ነው ማለታችን ነው ማለቱ ነው የእግዚአብሔር ቃልም። ስለዚህ በቅድስናው ስፍራ ማን ይቆማል ይልና የመጀመሪያ ፖይንት የሚናገረው እጆቹ የነጹ ብሎ ይናገራል ማለት ነው። ወደ ሙሉ በረከት ለመግባት ሰው እጆቹን ንጹህ ሊያደርግ ይገባል። ለምሳሌ በስርቆት የሚገኝ ነገር ወደ ሙሉ በረከት ሊያስገባ አይችልም። ገንዘቡን ቁጥሩን ልናገኘው እንችላለን፣ ሙሉውን የእግዚአብሔርን በረከት ግን ልናገኝ አንችልም። ስለዚህ በአንደኛው በኩል የሆነ ነገር እናገኛለን፣ በሌላኛው በኩል ደግሞ የሆነ ቀዳዳ ይኖረዋል ማለት ነው። ስለዚህ መጽሐፍ ቅዱሳችን ሲናገር ከእጅ ይጀምራል ማለት ነው። በቅድስናው ስፍራ ለመቆም ማለት። ስለዚህ መጽሐፍ ቅዱሳችን አዲስ ኪዳንም ላይ ሲናገር ወንዶች ይልና የተቀደሱ እጆቻቸውን ወደ እግዚአብሔር ያንሱ ብሎ ይናገራል ማለት። ስለዚህ በእጃችን የምናደርገውን ነገር ወደ ሙሉ በረከት ለመግባት በእጃችን የምናደርገው ነገር ላይ በጣም ጥንቃቄ ማድረግ እንዳለብን ይናገራል ማለት ነው። ይሄንን የምናደርግ ከሆነ በእጃችን ስለምናደርገው ነገር ጥንቃቄ የምናደርግ ከሆነ እግዚአብሔር አምላክ ወደ ሙሉ በረከት ሊያስገባን ይችላል። ሁለተኛው ፖይንት የሚናገረው ልቡ ንጹህ የሆነ ብሎ ይናገራል። በሰው ፊት ምናልባት ቃላችንን ልናሳምር እንችላለን፣ ቃላችንን መልካም ልናደርግ እንችላለን፣ ውስጣችን ግን ትክክል ላይሆን ይችላል። መጽሐፍ ቅዱስ ደግሞ ሲናገር እግዚአብሔር ሰውን ፊትን ያያል አለ። እግዚአብሔር ሰው ፊትን ያያል፣ እኔ ግን ልብን እመለከታለሁ ብሎ ተናግሯል። ስለዚህ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ በልባችን ውስጥ ለምሳሌ
ጥላቻ ይዘን ቂም ይዘን ሐዘን ይዘን የምንኖር ከሆነ ወደ እግዚአብሔር ፍጹም ሙላት ወይንም በረከት ልንገባ አንችልም ማለት ነው። ስለዚህ ምን ማድረግ አለብን? ሁለተኛው ነጥብ መሆን ያለበት መጽሐፍ ቅዱሳችን ነው ይሄንን የሚናገረው፣ ልቡ ንጹህ የሆነ። እንግዲህ ወደ እግዚአብሔር ተራራ የሚወጣ ሰው እንዲህ አይነት ሰው ነው፣ ወደ መገኘቱ ወደ በረከቱ የሚገባ እንዲህ ነው ብሎ የሚናገረው የእግዚአብሔር ቃል ስለሆነ መታዘዝ በጣም ያስፈልጋል ማለት ነውና ከዛ ልቡ ንጹህ የሆነ ብሎ ይናገራል። ከዛ ደግሞ ሶስተኛው ነፍሱን ለከንቱ ነገር ያላነሳ ብሎ ይናገራል። በምኞት ያልሄደ ማለት ነው። አሁን በጣም ብዙ ሰው ጉዳት ውስጥ የሚገባበት ነገር ግን የማያስተውለው ነገር ምንድነው? ነፍሱን ለከንቱ ነገር ያነሳ። ለምሳሌ አንድ ነገር ሲመለከት በዓለማውያኖች የሚደረግ ሊሆን ይችላል፣ በዓለማውያኖች እጅ ያለ ነገር ሊሆን ይችላል። ያንን ነገር ይመኘዋል። ነፍሱ ለከንቱ ትነሳለች፣ ትሄዳለች። የኔ ቢሆን ብሎ ምኞት ውስጥ ይገባል። በዛን ሰዓት እግዚአብሔር አምላክ ከሱ በላይ ሌላ ነገር እንደወደድን ያስባል ማለት። ነፍሳችን ለከንቱ ስናነሳ እግዚአብሔር አይደሰትም። ስለዚህ መጽሐፉ ሲናገር ከእግዚአብሔር በረከት የሚቀበል ሰው ሶስተኛው ነጥብ ነፍሱን ለከንቱ ነገር ያላነሳ ሊሆን ይገባዋል ብሎ ይናገራል ማለት ነው። ክብር ለጌታ ለኢየሱስ። ስለዚህ አንዳንድ ጊዜ ቁጭ ብለን ስናስብ በነፍሳችን ስንመኝ የምንመኛቸውን ነገሮች የምናስባቸውን ነገሮች በእግዚአብሔር ቃል መሰረት ማድረግ ያስፈልገናል ማለት ነው። አለበለዚያ ግን ስንመኝ ውለን ከዛ በኋላ ወደ እግዚአብሔር ተራራ ለመውጣት ብንሞክር ወይንም የእግዚአብሔርን በረከት ሙሉ በረከት ለማግኘት ብንሞክር ያ ነገር እንደማይሆን የእግዚአብሔር ቃል ያስረዳል ማለት ነው። ከዛ ደግሞ ለባልንጀራው እንግዲህ አራተኛው ነጥብ ነው ይሄ፣ ለባልንጀራው በሽንገላ ያልማለ ሰው ብሎ ይናገራል። እግዚአብሔር በጣም ይጸየፈው ነገር ነው። አንድ ሰው ሁለት አይነት ባህሪ ሲያሳይ ማለት ነው። ሽንገላ ማለት ያ ማለት ነው እውነተኛ መስሎ ይቀርባል፣ ግን ደግሞ ሸንጋይ ነው፣ ጄኒውን አይደለም። ስለዚህ በእንዲህ አይነት ነገር እግዚአብሔር ራሱ እውነተኛ አምላክ ስለሆነ እንደዚህ አይነት ሸንጋዮችን አስመሳይ ሰዎችን ወደ ሙሉ በረከት አያስገባቸውም ማለት እና ለባልንጀራው በሽንገላ ያልማለ፣ ባልንጀራ ማለት ወዳጅ ነው፣ የቀረበ ሰው ማለት ነው እና ለዛ ሰው በሽንገላ ያልማለለት ሰው ነው እንግዲህ እርሱ ይላል ከዛ በኋላ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ዘንድ ምሕረትን ይቀበላል። እርሱ የሚለው ምን አይነቱን ሰው? እነዚህ አራት ነገሮች ያደረገውን ሰው ማለት ነው። እጆቹ ንጹህ የሆነው፣ ልቡ ንጹህ የሆነ፣ ነፍሱን ለከንቱ ነገር ያላነሳ፣ ለባልንጀራው በሽንገላ ያልማለውን ሰው ነው እርሱ ብሎ የሚጠቁመው ማለት ነው። ስለዚህ እናንተ እርሱ መባል ከፈለጋችሁ፣ እሷ መባል ከፈለግሽ፣ እሱ መባል ከፈለግ ወደ እግዚአብሔር በረከት ሙሉ በረከት ውስጥ መግባት የምንፈልግ ከሆነ እነዚህ ከላይ ያሉትን አራት ነገሮች በጥሞና አይተን ራሳችንን ከነዚህ አይነት ነገሮች ማራቅ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ዘንድ ምሕረትን ይቀበላል ብሎ የእግዚአብሔር ቃል ይናገራል ማለት። ስለዚህ ዛሬ የምንጸልየው ስለ ሙሉ በረከት ነው። እግዚአብሔር ወደ ሙሉ በረከት እንዲያስገባችሁ ግን የምትሉት ነገር ካለ ያ ግን የምትሉት ነገር ከህይወታችሁ ላይ እንዲወገድ ነው የምንጸልየው ማለት ነው። ጌታ ስሙ የተባረከ ይሁን። ስለዚህ ጊዜ እሰጣችኋለሁ። ምናልባት በእንዲህ አይነት ነገር ውስጥ ካላችሁ፣ እጆቻችሁ ንጹህ እንዳልሆነ የሚሰማችሁ ከሆነ፣ ልባችሁ ንጹህ እንዳልሆነ የሚሰማችሁ ከሆነ፣ ነፍሳችሁን ለከንቱ ነገር እንዳነሳችሁ የሚሰማችሁ ከሆነ፣ ለባልንጀራችሁ በሐሰት ምላችሁ ከሆነ፣ እንዲህ አይነት ነገር የሚሰማችሁ ከሆነ አሁን በእግዚአብሔር ፊት በክርስቶስ ኢየሱስ ደም ራሳችሁን እየረጫችሁ መጸለይ ትችላላችሁ። እኔ እንኳን ባላውቀው ሕይወቴን የሚያጠላልፍ ነገር ካለ በኢየሱስ ደም እረጫለሁ ያላችሁ ራሳችሁን በጌታ በኢየሱስ ደም እርጩ። መጽሐፍ ቅዱስ ከአቤል ደም ይልቅ የተሻለ ወደሚናገር ወደ መረጨት ደም ደርሳችኋል። የደረሳችሁበት ደም የመረጨት ደም ይባላል። ስለ እናንተ መልካምን ነገር ያወራላችኋል። ማንኛውም የኃጢአት ጉልበት ካለ ከሕይወታችሁ ላይ እንዲወገድ ራሳችሁን በዚህ ደም ፊት እንድታቆሙ እመክራችኋለሁ። ስለዚህ ሁሉ ሰው ያንን ያድርግ፣ አበረታታችኋለሁ። ያንን ያድርግ። ጸልዩ። ጌታ ሆይ እኔ በማወቅም ባለማወቅም እንደዚህ አይነት ነገሮችን አድርጌ ከሆነ ምሕረት እንዲሆንልኝ ደምን እንዲረጭ ፈልጋለሁ ያላችሁ በኢየሱስ ደም ራሳችሁን እየረጫችሁ እንድትጸልዩ አበረታታለሁ። ወንድሞቼና እህቶቼ አንዳንድ ጊዜ ሳናውቅ የሆነ ወጥመድ ውስጥ ልንገባ እንችላለን። የሆነ መንፈሳዊ ስርዓት ሊኖር ይችላል። ስለዚህ ባለማወቃችሁ ጊዜ እንኳን ባለማወቃችሁ ወራት እንኳን የሆኑ ነገሮች ካሉ እነሱ ነገሮች የኢየሱስ ደም ነው መፍትያቸው። ስለዚህ ደሙን ጥሩ።
እንጸልያለን። እግዚአብሔር አምላክ ጣልቃ ይገባል። ያላባችሁ ሸክም ሕይወታችሁን የተጫነውን ነገር ከሕይወታችሁ ላይ ያንከባልለዋል። ወደ ፍጹም በረከት ትገባላችሁ ማለት ነው፣ ወይንም ወደ ሙሉ በረከት ትገባላችሁ። ስለዚህ ሁሉ ሰው ይጸልይ። ሃሌሉያ! ጸልዩ። ራማ ሴካባሺያ ጸልዩ። የአባቶች አምላክ ቅዱስ እግዚአብሔር እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። ሕዝብ ወደ ፍጹም በረከት እንዲገባ እግዚአብሔር አምላካችን በመረጨት ደም በክርስቶስ ኢየሱስ ደም ሕዝብህ እንዲረጭ ስውር ስራት ሁሉ እንዲፈታ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። የእስራኤል ቅዱስ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም እጁ ንጹሕ የሆነ እንደሚል ቃልህ በኢየሱስ ደም እጆች እንዲታጠቡ፣ በኢየሱስ ደም ልብ እንዲታጠብ፣ በኢየሱስ ደም ነፍስ እንዲቀደስ በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። የእስራኤል አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በቅዱሳን ላይ የጌታ የኢየሱስ ክርስቶስ ደም እንዲረጭ እግዚአብሔር አምላክ ሆይ ወደ ሙሉ በረከት እንዳይገቡ የሚያደርጋቸው ማንኛውም ተግዳሮት ከሕይወታቸው ላይ በክርስቶስ ኢየሱስ ስምና ስልጣን እንዲሰበር እጸልያለሁ። ቀንበር የሆነባቸው እስራት የሆነባቸው ወደ ሙሉ በረከት እንዳይገቡ ወደ ኋላ የሚጎትታቸው ነገራቸውን የሚያዘገይ ተስፋ ቃላቸውን የሚይዝ እግዚአብሔር አባት ሆይ በስውር የሚሰራ የኃጢአት ኃይል ካለ በኢየሱስ ደም እንዲሻር እጸልያለሁ። በኢየሱስ ክርስቶስ ደም አቤቱ ጌታ ሆይ ከበረዶ ይልቅ በሚያነጻው እጠበኝ ከበረዶ ይልቅ እነጻለሁ እንዳለ እግዚአብሔር አምላክ በጌታ በኢየሱስ ደም ሕዝብ እንዲረጭ ኤላላቦ ራባካና ማሲያ ጸልዩ። ወንድሞቼና እህቶቼ ጸልዩ። እግዚአብሔር ወደ ሙሉ በረከት እንዲያስገባችሁ። ግን ይሄ ነገር የምትሉት ከሕይወታችሁ ላይ እንዲወገድ ጌታ ሆይ ብዙ መልካም ነገር አድርገህልኛል፣ ይሄ ነገር ግን ብላችሁ የምትሉት ነገር ካለ ይሄ የእናንተ ጊዜ ይሄ የእናንተ ጊዜ ነው። እግዚአብሔር ነገራችሁን ይፈታ። ብዙ ድል ሰጥቷችሁ ነገር ግን ደግሞ አንድ የጎደለ ነገር ካለ ዛሬም ጌታ ያንን የጎደለውን ነገር ያስወግዳል፣ ከሕይወታችሁ ላይ ቀንበርን ይሰብራል። ስለዚህ ጸልዩ። እግዚአብሔር አምላክ ሆይ የተሰወረ ነገር ካለ ከሕይወቴ ላይ ስበር እያላችሁ ጸልዩ። ሬማንታ ካባራ በጌታ በኢየሱስ ስም በጌታ በኢየሱስ ስም ልዑል አምላክ እግዚአብሔር ስም ሲጠራ በጎነት የሚገለጥ እኔ ጸልያለሁ። ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ዘንድ ምሕረትን ይቀበላል ተብሎ ተጽፏልና ዛሬ የእስራኤል አምላክ እግዚአብሔር በጌታ በኢየሱስ ስም አንተ የመድኃኒት አምላክ ጸልያለሁ። ስምህን እየጠራው ምሕረት በሕዝብ ላይ እንዲሆን ጸጋ በሕይወታቸው ላይ እንዲለቀቅ እግዚአብሔር አባት ሆይ ማንኛውም ከገቡበት ሸለቆ በኢየሱስ መውጣት እንዲሆንላቸው ጸልያለሁ። የተያዘ ነገር ሁሉ እንዲለቀቅላቸው ሄዳዳዳዳዳባ ራማ ካታና ማሺካላ ቦሬቤ ካታማሲያ ሃሌሉያ። የእስራኤል አምላክ የአባቶቻችን አምላክ እግዚአብሔር አቤቱ ወደ አንተ ተራራ ወደ ቅድስና ስፍራ ሕዝብ መውጣት እንዲችል ጉልበት እንድሰጠው አቅም እንድሰጠው እግዚአብሔር ቅዱስ አምላክ በጌታ በኢየሱስ በረከት ወዳለበት አንተ ወደምትናገርበት ህልውና መገኘት ያንተ ሃሮማ ሽታክ ወዳለበት ወደዛ እንድትስባቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን መነሳት የተናገርካቸውን ተስፋ ቃል መውረስ ወደ ሙሉ በረከታቸው መግባት እንዲሆንላቸው ጎዶሎ ነገር ሁሉ ከሕይወታቸው ላይ እንዲወገድ በጌታ በኢየሱስ ስም ጸልያለሁ። ባዶ ነገር ከሕይወታችሁ ላይ ይወገድ። ጎዶሎው ነገር ከዘመናችሁ ላይ ይነሳ። ሴላማንቶ ባራሺያ እግዚአብሔር ሆይ ይኸው ቅዱሳን እግዚአብሔር አምላካችን መልካም አምላክ ነው። ዛሬ ጎዶሎ ነገራችሁ ሁሉ ይሞላል። ባዶ ነገራችሁ ያቺን ሴት ታስታውሳላችሁ። በሁለተኛ ነገሥት ምዕራፍ 4 ላይ ያለችው ሴት ኤልሳ ጋር መጣ። በቃ ባሌ ባሪያክ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ነገር ግን ባለዳ ልጆቼን ሊወስድብኝ መጥቷል አለች።
ምናልባት ሰውየው እግዚአብሔርን የመፍራት በቃ ጥሩ ነገር ነበረው። እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። በዛ ነገር ሙሉ ናቸው። ነገር ግን በሌላ ሳይድ ደግሞ ጉለት ነበረባቸው። ባለዳ ሊይዛቸው መጥቷል። ወደ ሙሉ በረከት አልገቡ። እግዚአብሔርን ይብን የሚፈራ ሰው ሆኖ ማለት ነው። ነገር ግን ነቢዩ መልእክት አመጣላት። በቃ በቤትሽ ምን አለ? ባዶን ማድጋ ሁሉ ሰብስቢ አላት። ሰበሰበች። በቃ እስከ መጨረሻው ድረስ የእግዚአብሔር ዘይት ማድጋዎቹን ሁሉ ሞላ። መጽሐፍ ቅዱስ ይህንን ይናገራል። ዛሬ እጸልያለሁ ዛሬ ጸልያለሁ እግዚአብሔርን ለምትፈሩ ለምትከተሉ ለእናንተ የጽድቅ ፀሐይ ስለሚወጣላችሁ ለእናንተ ጸልያለሁ። ባዶ ነገራችሁ ሁሉ እንዲሞላ ወደ ሙሉ በረከት እንድትገቡ በጌታ በኢየሱስ ስም እግዚአብሔር እጁን በሕይወታችሁ ላይ እንዲዘረጋ ማንኛውም ተግዳሮት እንዲሰበር አታካና ጭንገፋ ሁሉ እንዲወገድ እግዚአብሔር ቅዱስ አምላክ አቤቱ ወደ አንተ ተራራ የወጣ የጎደለበት የለም። እግዚአብሔር ወደ አንተ ተራራ የወጣ ሁሉ በሙላት ተመልሷል። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ መገኘት ታሪክን ይቀይራል፣ ስምን ይለውጣል። በጌታ በኢየሱስ በመገኘት በህልውና ታሪካቸው እንዲለወጥ፣ ስማቸው እንዲቀየር፣ አድራሻቸው እንዲለወጥ በጌታ በኢየሱስ ክርስቶስ ስልጣን እጸልያለሁ። ሃሌሉያ። እግዚአብሔር ሆይ በጌታ በኢየሱስ ለቅዱሳን ደራሽ ነህ። እግዚአብሔር አምላክ አቤቱ ጌታ ሆይ በእውነት ለሚጠሩ አንተ ራስን አትሰውርም። ዛሬ እግዚአብሔር አምላኬ ሆይ በእውነት ለጠሩ ቅዱሳን ሁሉ እግዚአብሔር አምላክ ሆይ እጅን እንድዘረጋላቸው እግዚአብሔር አምላክ ሆይ በመገኘት በህልውና ታሪካቸውን እንድትቀይር ባዶ ነገራቸውን እንድትሞላ እግዚአብሔር አምላክ ሆይ የጎደለ ነገር ሁሉ ከሕይወታችሁ ላይ እንዲወገድ በጌታችን በኢየሱስ ስም ስልጣን እጸልያለሁ። ሃሌሉያ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ቅዱሳን እግዚአብሔር አምላክ ስሙ ይባረክ። እንግዲህ ቅዱሳን ማድረግ ያለባችሁ ነገር ዛሬ ይሄንን ቃል እንድትይዙ ትፈልጋለሁ። መዝሙረ ዳዊት ምዕራፍ 24 ከቁጥር 3 እስከ 5 3 ቁጥሮች ብቻ ናቸው ያሉት። እነዚህ ቃሎች ቀናችሁ ላይ እያሰላሰላችኋቸው እንድትውሉ አበረታታችኋለሁ። የእግዚአብሔርን ቃል ስታሰላስሉ በእግዚአብሔር ቃል ውስጥ የእግዚአብሔር ሕይወት ስላለ ጸጋ ስላለ ሕይወታችሁን የማደስ የመለወጥ ብቃት አለ። ስለዚህ ቃሉን እያሰላሰላችሁ እንድትውሉ ብዬ አበረታታችኋለሁ። በቃል ውስጥ ያለ ጸጋ ሁሉ እንደሚያገኛችሁ አምናለሁ። እግዚአብሔር አምላክ ራሱ በቃሉ ስለተናገረ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ዘንድ ምሕረትን ይቀበላል ስላለ ከእግዚአብሔር ዘንድ በረከትን የምትቀበሉበት ከመድኃኒት አምላክ ዘንድ ምሕረትን የምትቀበሉበት ቀን እንዲሆንላችሁ ጸሎቴ ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። ስለሰጠን ስለዚህ መልካም ጊዜ ጌታን እጅግ አድርጌ አመሰግናለሁ። ከኛ ጋር ደግሞ በዚህ ማለዳ አብራችሁ ስለጸለያችሁ የጌታን ፊት ስለፈለጋችሁ እናንተንም እጅግ አድርጌ አመሰግናችኋለሁ። በነገ የማለዳ ጸሎት ፕሮግራማችን ላይ ደግሞ የእግዚአብሔርን ፊት ለመፈለግ እንዲያመቸን አብረን ደግሞ የምንጸልይባቸው ኬዞች ካሉ በኮሜንት ቦክሱ ላይ እንድታስቀምጡልኝ ይሁን። ያንን እናይና በዛ ወዳለው ርዕስ ላይ ሰብስበን የምንጸልይ ስለሚሆን ኮሜንታችሁን በርዕስ ላይ አሳውቁ። ከዛ በኋላ ከዛ ወስደን እንጸልያለን ማለት ነው። እግዚአብሔር አምላክ ብዙ ምስክርነት እንደሚሰጣችሁ አምናለሁኝ። ጌታ ስሙ ይባረክ። እንግዲህ ዛሬ ለዚህ ቻናል ደግሞ አዲስ የሆናችሁ ወንድሞቻችንና እህቶቻችን ካላችሁ እናንተ እንኳን ደህና መጣችሁ ማለት ፈልጋለሁኝ። ዘወትር ደግሞ በዚህ ሰዓት አብራችሁን ለመጸለይ ፈቃደኛ ከሆናችሁ እና በጊዜ ከኛ ጋር ለመገናኘት እንድትችሉ ቻናሉን ሰብስክራይብ አድርጉ። መልእክቶች ሲመጡላችሁ በዛ ላይ መሳተፍ እንድትችሉ ማለት ነው። እግዚአብሔር ስሙ ይባረክ። ለሌሎች ከወደዳችሁት ደግሞ ለሌሎች ሼር በማድረግ አብራችሁን እንድታገለግሉ ይሁን። ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። እናንተ በማለዳ ከኛ ጋር የምትተጉ ወንድሞቻችንና እህቶቻችን እናንተ በእኛ ዘንድ እጅግ የተወደዳችሁ ናችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ተባረኩ።